አክዓብም ይህንን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይ ተኛ፣ ቅስስ ብሎ ሄደ። ይህ ደም ይላል የክርስቶስ ደም ማለት ነው። ስለ ወይኑ ቦታ እንደሞተው እንደ ኢይዝራኤላዊው እንደ ናቡቴ ደም አይደለም። ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ። ናቡቴ ግን ለውጥ አያረግም። በጣም ይገርማል። ናቡቴ በገንዘብ አይታለልም። ናቡቴን ወርቅና ብር አያታለውም። መለያየት፣ ከዛ ቀጥሎስ መናፍቅነት፣ ምቀኝነት፣ በሰው ላይ እንድትቀና የምታረግ ኤልዛቤል ካለች ተዋት። በስመ አብ ወወልድ ወመንፈስ ቅዱስ አርቅ። የርስታችን መጀመሪያ፣ የነጻነታችንን ምስክር፣ ለክብራችን የሽልማቻችን ጌጥ ማርያም ናት። የርስታችን መጀመሪያ ለቤታችን ርስት ናት፣ አይሸጥም። የድንግል ማርያምን ፍቅር እጥብ ጥርግ አድርገን እንድናወጣ ሲፈልጉ የአባቶቼ ርስት አሳልፌ አልሰጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ የምንነጋገርበት የትምህርታችን ርዕስ የአባቶቼን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ በሚል ይሆናል። ቃሉ የምናገኘው በአንደኛ ነገሥት ምዕራፍ 21 ቁጥር 3 ላይ ነው። ይህንን ቃል ሁላችን ላለን የአባቶቼን ርስት በሉ። እንደ ብዛታችሁ ድምፃችሁ ብዙም አይደለም። የአባቶቼን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህን ቃል የተናገረው ናቡቴ ነው። በረከቱ ይደርብን። ስለዚህ የምንማማረው ይህን በተመለከተ ይሆናል ማለት ነው። ቃሉ የተናገረው ራሱ ናቡቴ ነው። የሚገኘው በአንደኛ ነገሥት ምዕራፍ 21 ቁጥር 3 ላይ ነው። እንዲህ ነው የሚለው። ከቁጥር 1 ጀምረን ስንመለከት ለኢይዝራኤላዊው ለናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው ይላል። ልብ በሉ፣ ኢይዝራኤላዊ ይለዋል። ማን? ናቡቴን። ሁለት ነገር ነው እዚህ ጋር የምናየው። ዜግነቱን ይነግረናል፣ ከነገሩ ስሙ ይነግረናል። ለምን ይመስላችኋል? ናቡቴን ነበር አይልም መጽሐፍ ቅዱስ? ልብ በሉ ክርስቲያኖች፣ ኢይዝራኤል ወይም ደግሞ ኢይዝራኤላዊ ማለት እግዚአብሔር ይዘራል ማለት ነው። ለዛ ነው ዜግነቱ የነገረን። ናቡቴ ማለት ፍሬ የሚያበቅል ፍሬያማ ማለት ነው። ናቡቴ ማለት ዛሬ እረፍቱ ነው። ስለዚህ መጽሐፍ ቅዱስ ሲነግረን ኢይዝራኤላዊ ማለት እግዚአብሔር ይዘራል ማለት ነው። እግዚአብሔር የዘራውን ነገር ለባዕድ ለማይገባው አካል አልሰጥም ነው ያለው። አያችሁ፣ ዜግነቱ ራሱ የሚያሳየው የእግዚአብሔር ወገን መሆኑን ጭምር ስለሆነ ነው። ለዛ ነው መጽሐፍ ቅዱስ ዝም ብሎ ናቡቴ ብሎ ያልገለጸልን። ኢይዝራኤላዊው ናቡቴ ያለው ለዚህ። ኢይዝራኤል ማለት የስሙ ትርጉም ምን ማለት ነው ብያችኋለሁ? እግዚአብሔር ምን ይላል? ይዘራል ማለት ነው። እሺ፣ ቀጥሎም እንደሚለው ኢይዝራኤላዊ ናቡቴ የወይን ቦታ ነበረችውና ታሪኩ ስለምናውቀውላችንም የአባቶቼን ርስት አልሰጥም ከማለት በፊት ጥያቄ ጠይቆ ነበረ። ምን የሚል? ቁጥር 2 ላይ አክዓብም የኤልዛቤል ባል ማለት ነው በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታ አንስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ እሰጥሃለሁ፣ ወይም ብትወድ ግምቱ ገንዘብ እሰጥሃለሁ አለው። አይታችኋል ጥያቄው? የመጀመሪያው ብሎ ጠየቀው፣ የወይን ቦታ ስጠኝ አለ። መጀመሪያ በውድ ነው፣ ወደ ፈቅደ ስጠኝ ነው።
ይህ ካልሆነስ ለውጥ አድርግልኝ። እሺ አሁን ያንተ የወይን ቦታ ከኔ አቅራቢያ ስለሆነ ሌላ ቦታ ልስጥህና አንተ እሱን ስጠኝ። ሶስተኛ የቦታ ለውጡን የማትፈልግ ከሆነ እሺ ገንዘብ ልስጥህ ነው። አሁን ወደ ቤታችን እናመጣዋለን በኋላ። አሁን ግን በደንብ አስተውሉ ምዕመናን፣ እየሰማችሁ ነው አይደል? ስንት ነገር ነው አማራጩ ማለት ነው? 3 አማራጭ። የመጀመሪያው አቅራቢያዬ ስለሆነ በአቅራቢያዬ ስላለ ስጠኝ ነው። ለመስጠት እንኳን የሚከብድ ከሆነ ቦታውን በጣም የምትፈልገው ከሆነ ይህንን ያንተን የወይን ቦታ የሚተካ ሌላ ቦታ ልስጥህ አለው። ይህም እንኳን እምቢ የምትለኝ ከሆነ ደግሞ በካሽ በወርቅ በብር አድርጌ ደግሞ ልክፈልህ አለው። ስንት አማራጭ ነው የቀረበለት? 3 አማራጭ። ቁጥር 3 ላይ እንደዚህ ይላል፣ ናቡቴን አክዓብን የአባቶቼን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ አለው ይላል። አይገርም? በውድም አልሰጥም፣ ወድጄ ፈቅጄ ራሱ አሳልፌ አልሰጥም። ሁለተኛ ሌላ ለውጥም ቀይሬም አልይዝም። ሶስተኛ ይሄንን የሚተካ ገንዘብም አልፈልግም፣ የአባቶቼን ርስት። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን ይህንን ቃል ብዙዎቻችን እንሰማዋለን፣ ግን አማራጮቹን አላየናቸውም በደንብ። እነዚህ ሁሉ አማራጮች ከአንድ ንጉሥ፣ ምክንያቱም የኤልዛቤል ባል ሆነው ከአክዓብ እየቀረበለት ይህን ነገር ግን ሳይቀበል ቀረ። ከዛ ምን አረገ? ቁጥር 4 ላይ ኢዝራኤላዊው ናቡቴን አይታችሁ። አሁንም ዜግነቱ ሲነግር መጽሐፍ ቅዱስ እግዚአብሔር ይዘራል፣ ዜግነቱ ስሙ። ናቡቴን የሚለው ደግሞ ምን ማለት ነው? ፍሬያማ፣ ፍሬ የሚያፈራ ማለት ነው። የአባቶቼ ርስት አልሰጥህም ብሎ ስለተናገረው አክዓብ ተቆጥቶና ተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላ። ማን ያልበላ? እስቲ ወደኛ ዞር እናርጋትችን ጥያቄ። አንድ የሀገር መሪ መጥቶ አጠገብህ ያለውን ይህንን ቤት ቦታ ስጠኝ ብሎ ቢጠይቃችሁ እምቢ የሚል ማን ነው ከኛ መካከል? እሺ አይ ችግር የለውም እንደው መስጠት ከብር ቦታውን ከፈለከው በብር ልቀይርልህ ወይ ደግሞ ሌላ ቦታ ልስጥ ቢባል ማን ነው የሚለው? መጀመሪያ ምን እንደምናደርገው እኛ ፎቶ እናነሳውና ከዛ እንለቀዋለን። በነገራችን ላይ የኔን ቦታ እኮ ለመሪው እኮ እኔ ሰጠሁት ታውቃለህ፣ ቤቴ ድረስ መጥቶ ለምኖኝ ታውቃለህ። የኛ ደግሞ እኮ ጉራችን መከራው እኮ ራሱ ሰተን እኮ ራሱ ምናወራው ወሬ ነው። ይሄ ግን ተመልከቱት፣ የአባቶቼን ርስት እሰጥ ዘንድ እግዚአብሔር ከኔ ያርቅል። አኩርፎ ወደ ቤቱ ሲገባ ንጉሱ ሚስቱ ኤልዛቤል ወደ እርሱ መጣ፣ ልብህ የሚያዝን አያችሁ። የኤልዛቤል ዜግነቱ አልተጻፈም። በነገራችን ላይ ኤልዛቤል ማለት እግዚአብሔር የት አለ ማለት ነው። ኤልያስ ማለት ግን እግዚአብሔር አምላክ ነው ማለት። አይታችሁ ልዩነቱ። ኤልዛቤል ማለት የስሟ ትርጓሜ እግዚአብሔር የት አለ፣ ለመሆኑ እግዚአብሔር አለ እንዴ ብሎ እንደመሳለቅ ነው የስሟ ትርጓሜ ኤልዛቤል ማለት። ኤልያስ ማለት ግን የስሙ ትርጓሜ እግዚአብሔር አምላክ ነው ማለት። እግዚአብሔር የት አለ፣ እግዚአብሔር የለም ብሎ ከሚሳለቅ እግዚአብሔር አምላክ ይጠብቀን በእውነቱ። ኤልዛቤል ለዚህ ነው ዜግነቷ ጭምር ያልተነገረን። ያችሁ መጽሐፍ ቅዱስ እያንዳንዱ ነገር ሲዘግብ በአጋጣሚ እንደማይጽፍ አሁን አንድምታ አላየንም እኮ ልብ በሉ። ትርጓሜ ሊቃውንት መጽሐፍ ትርጓሜ እዚህ ውስጥ አልገባንም፣ ግን እያንዳንዱን የእግዚአብሔርን ቃል በማስተዋል ስናያት እንዴት በውስጡ ስንት ጥልቅ ሚስጥር እንደያዘ ምዕመናን። ከዛም እንደሚለው ሚስቱም ኤልዛቤል ወደ እርሱ መጣ፣ ልብህ የሚያዝን እንጀራስ የማትበላው ምን ሆነ ነው አለችው። ምንድን ነው አለችው። ቁጥር 6 ላይ እሱም ኢይዝራኤላዊ እኮ ናቡቴ የወይንህን ቦታ በገንዘብ ስጠኝ፣ ወይም ብትወድ በፋንታው ሌላ ቦታ ሰጥሃለሁ ብሎ ተናገርሁት። እርሱ ግን የወይን ቦታዬን አልሰጥህም ብሎ ስለመለሰልኝ ነው አላት። ሚስቱ ኤልዛቤልም አንተ አሁን የእስራኤል ንጉሥ ነህ አለችው። አንተ አሁን የእስራኤል መንግስት ትገዛለህ? ተነስ እንጀራህን ብላ፣ ልብህም ደስ ይበለው፣ የኢይዝራኤላዊውን የናቡቴን የወይን ቦታ እሰጥሃለሁ አለችው። ይህ የምትለው ማናት? እች ማናት?
ኤልዛቤል የማን ሚስት ናት? የአክዓብ። አክዓብ ምንድነው? ባሏ። እሷ ምንድናት? ሚስቱ። በዚህ አጋጣሚ በደንብ እያየን ነው የምንሄደው። እንቀጥል። ከዛ ምን ይላል? እንዲህ ብላ ደብዳቤ ጻፈች። በአክዓብም ስም ደብዳቤ ጻፈች። የሚገርመው እኮ ነው። ደብዳቤ ጻፊያው እሷ ናት። የተጻፈው ግን በአክዓብ ስም። ምን ብላ? በማህተውም አተመችው። በከተማ ወደ ነበሩትና ከናቡቴም ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤዎች ላከች። ምን ብላ ላከች? በደብዳቤውም ስለ ጾም አውጁ፣ አዋጅ ንገሩ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ ሁለት ምናምንቴዎች እዚህ ግቡ የማይባሉ ሰዎችን በፊቱ አስቀምጡና እግዚአብሔርና ንጉሱን ሰድቧል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ጻፈች። ምን ተጻፈ ማለት ነው? ደብዳቤ። ሁለት ምስክር አዘጋጁ። አይቹ ደብዳቤውን አክስራ እንደሚሰጥ በማን ስም የተጻፈው? በአክዓብ። ደብዳቤ ጻፉና ቀላል ነው። እስራኤላውያንን ሽማግሌዎች ሁለት ምስክር ጥሩና አክዓብ እኮ ንጉሱን ሰድቧል፣ እግዚአብሔርንም ሰድቧል። በእስራኤላውያን ደግሞ ንጉስ እግዚአብሔር የመረጠውን ንጉስ የሰደበና እግዚአብሔርን ያቃለለ በድንጋይ ተወግሮ ይገደላል። እውነት ግን አክዓብ እግዚአብሔርን ሰድቦ ነው። ለምሳላችሁ የምንማረው ዛሬ ናቡቴ እረፍቱ ብቻ ስለሆነ አይደለም። ግፍ አሁን ብቻ የሚፈጸም መሰን ሰዎች አሉ። ይሄ እኮ መጽሐፍ ቅዱስ ያለቃል። ሰው እንደዚህ ያሴራል ማለት ነው። አይታችኋል? ስልጣኗን ተጠቅማ አቅሟን ተጠቅማ በአክዓብ ስም ደግሞ እንዳትታወቅ አይችሁ፣ ብልህነቷ እንዳትታወቅ በአክዓብ ስም ደብዳቤውን ጻፈችው። እንደዚህ አይነት ሰዎች የሉ። ሰውን ለማጥቃት፣ ሰውን ለመጉዳት፣ ቤተክርስቲያን ለመጉዳት ጸሐፊዎቹ ፈላጊዎቹ ሌላ ናቸው። ደብዳቤው ተፈርሞ የሚወጣው በሌላ ሰው። ይሄ ዛሬ የለም ዓለም ላይ አለ። ይሄ እኮ ማወቅ አለብን ክርስቲያኖች። በአክዓብ ስም ደብዳቤ ጻፈች እኮ ነው የሚለው። አሁን የሚታወቀው የኤልዛቤል ደብዳቤ አይደለም። የሚታወቀው አክዓብ እንደጻፈ ነው። ሴራውን የጠነሰሰችው ግን ማናት? ኤልዛቤል ከጀርባ ሆና ማለት ነው። ንጉሱንና እግዚአብሔርን ሰድቧል ብላ ደብዳቤ እንዲጻፍ አደረገች። ከዛ ምን ሆነ? በጣም የሚገርማችሁ ደግሞ የጾም አዋጅ ንገሩ አለች። መንፈሳዊ አይመስልም? እንደዚህ አይነት እኮ አለ። መንፈሳዊ የሚመስል አውድ ግን እግዚአብሔር የማይከብርበት የጾም አዋጅ አውጁ እኮ ነው ያለችው። ደግሞ የጾም አዋጅ አውጁ የምትለው ደግሞ ኤልዛቤል ናት። ለማን ነው የምትለው? ለደጉ፣ ለየዋሁ፣ ለታማኙ ለናቡቴ ለማስገደል የተቀደሰ አስመስለው ደግ መስለው የዋህ መስለው። አሁን አይታችኋል ግፍ እንደሚፈጸም ስንሰማው ራሱ አይጸንም? የጾም አዋጅ አውጁ፣ ሁለት ሽማግሌዎችን አምጡ፣ ናቡቴንም በሕዝብ ፊት አቁሙትና እግዚአብሔርና ንጉሱ ሰድበዋል በሉ፣ ከዛ በድንጋይ ተወግሮ ይገደል። ቁጥር 14 ስታነቡ አንደኛ ነገሥት ማለት ነው ምዕራፍ 21 ቁጥር 14 ላይ ወደ ኤልዛቤልም ናቡቴ ተወግሮ ሞተ ብለው ላኩለት። በቃ እንዳለችው ሆነ። ሰው ተሰበሰበ፣ የሐሰት ሽማግሌ የሐሰት ምስክር ቆመ። እግዚአብሔርና እኮ ንጉሱን ሰድበዋል ተባለና በድንጋይ ተወግሮ ሞተ። ዛሬ ነው ያረፈው ናቡቴ ታኅሳስ 1። በረከቱ ከሁላችን ጋር ተሆነ። አሁን እግዚአብሔር የሚሰራውን ተመልከቱ። አሁን ሰው አላየ ማለት ሰው የሚያውቀው ሁለት የሐሰት ምስክር መቆሙን ሳያውቅም በሰው ዘንድ ያለው ግንዛቤ ናቡቴ እግዚአብሔርና ንጉሱን መስደቡ፣ እሱ ግን የአባቶች ርስት አልሰጥም ማለቱን የሚያውቅ ማን አለ? እግዚአብሔር አለ። እግዚአብሔር እንደዚህ ያለ። በጣም የሚገርማችሁ የእግዚአብሔር ፍጥነት ምላሹን ተመልከቱ። ቁጥር 18 ላይ ቁጥር 17 ላይ የእግዚአብሔርም ቃል ወደ ቴስቢያዊው ወደ ኤልያስ እንዲህ ሲል መጣ ይላል። ዜግነቱ ቴስቢያዊ፣ ቴስቤ በምትባል ቦታ ስለተወለደ ነው ኤልያስ። ገለአድ ከተማ ላይ ከሚገኙ ቀበሌዎች መካከል አንዷ ናት ቴስቤ። ገለአድ ማለት በነገራችን ላይ የምስክር ድንጋይ ክምር ያለባት ማለት ነው።
ከዛች ከቀበሌዎች አንዱ የተወለደው ኤልያስ በምስራቅ በኩል የሚገኝ ነው። ቴስብ የሚባለው ገለዓድ ከዮርዳኖስ ወንዝ ማዶ ባሻገር በስተ ምስራቅ የሚገኝ ነው። ኤልያስ ካህን ነው። ቦታው ቤት በኩል የተገኘው በስተ ምስራቅ። የካህን መገኛ በስተ ምስራቅ አይደል? ምስራቅ መገኛው። እግዚአብሔር አምላክ እንዲህ አለ፣ ተነስተህ አለ እግዚአብሔር ለኤልያስ። ዛሬም የተገለጠበት ኤልያስም ነው። በአንድ በሰማርያ ወደሚኖረው የእስራኤል ንጉሥ አክዓብ ትገናኝ ዘንድ ውረድ አለ። እነሆ የወርሰው ዘንድ በወረደበት በናቡቴን ወይን ቦታ ውስጥ አለ። እንዲህ አለው እግዚአብሔር አምላክ እንዲህ ይላል፣ ገድለህ ወረስከውን? አያችኋል? እግዚአብሔር አምላክ ገድለህ ወረስክ ማለት ነው። አንተ እኔማ ላይ መስሎህ ነው ማለት እኮ። አሁን ብንጠይቅኛ ስንት የገደልናችሁ ሰዎች አሉ። መግደል ማለት መሳሪያና ስለት ብቻ መስሏችኋል? በምላሳችን የገደልናችሁ ሰዎች የሉ? በአይናችን ወግተናቸው እዚህ ቤተክርስቲያን ድርሽ እንዳይሉ ያደረግናችሁ ሰዎች የሉ? ከማህበረሰብ ከጓደኛ ያገለልናችሁ ሰዎች የሉ? በእድሩ በተለያየ ቦታ ላይ ካለን ተሰሚነት የተነሳ ሰዎች እንዳይሰሟቸው እንዳያዳምጧቸው ያገለልናችሁ ሰዎች የሉ? እግዚአብሔር አምላክ እንዲህ ብሎ ይጠይቃል። አሁን አንተ እንዲህ ማድረግህን እንደዚህ ማድረግህን ማላቅ መስሎህ ህሊና ላይ እኮ እግዚአብሔር አምላክ ይናገራል። ማስተዋል ለሁላችንም ያድለን። ገድለህ ወረስከውን? እግዚአብሔር እንዲህ ይላል፣ ውሾች የናቡቴን ደም በላሱበት ስፍራ ያንተ ደግሞ ውሾች ይልሱታል። ናቡቴንም በድንጋይ ገደሉት፣ ውሾች ላሱት። አንተንም እንደዚህ ነው ማድረገው። የሚበቀል ማን ነው? የሚበቀል ማን ነው? ግፍ እንዳንሰራሽ እዚህ ቦታ ተገኝተን የናቡቴንን በረከት ስንፈልግ ታማኝነቱ ብቻ መውሰድ ሳይሆን የሚገባን እኔም ግፍ መስራት የለብኝም ማለት አለብን። ሰው ባያየኝ ማን ያያል? እግዚአብሔር። የናቡቴን ብሺ ሰው የለውም፣ ወገን የለውም፣ ረዳት የለውም፣ ግን ማን አለው? እንደዛ አትበሉ አመመና። እንደዚህ የምታምኑ ከሆነ እግዚአብሔር አለ የምትሉ ከሆነ ማን አለኝ አትበሉ። ከእግዚአብሔር የበለጠ ማን ይኖረናል? ሲበቀል የእሱ አይበልጥም? ክፈሉኝ አይል፣ ተናገሩልኝ አይል፣ አጨብጭቡልኝ አመስግኑኝ ብሎ በግድ እንኳን አያስገድድ። ወደን ፈቅድን ስናመሰግነው ነው የሚወደው እሱ። የናቡቴ ላይ የተሰራውን ግፍ በሙሉ ያውቃል። ኤልያስ መጥቶ ለአክዓብ ነገረው። እንዲህ አድርገህ የናቡቴንን ደም አፈሰህ ጭራሽ ውሾች እንዲልሱ እንዳረከው ያንተም እንደዚሁ ውሾች እንዲልሱ አደርጋለሁ። ከእግዚአብሔር ፊት ሊያመልጥ የሚችል ሰው አለ? የለም። ከዛ ምን ሆነ? አክዓብ ልክ ይህን ሲሰማ እጅግ በጣም ደነገጠ። እንዲህም አለ፣ አክዓብም ይህንን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይም ተኛ፣ ቅስስ ብሎም ሄደ ይላል። ምን አላው? ንስሐ ገባ ወይስ ተዳፈረ? ንስሐ ገባ። በደንብ ስሙ። ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይ ተኛ፣ ቅስስ ብሎ ሄደ። በነገራችን ላይ በቤተክርስቲያናችን አሁንም ያለ ቤተክርስቲያን አንድ ሰው ተሳልሞ ሲገባ የሚገባው አንገቱን ደፍቶ። እኛ እንዲህ ያለ ነው የምንገባው። ከቤትህ ጣራ በታች እገባ ዘንድ አይገባኝም ያለ የሚገባው ቤተ መቅደስ ሲገባ። ምክንያቱም ይሄ ቤት የማ ቤት ነው? አሁን እውነት እንደ በደላችን ቢሆን እዚህ ግቢ መግባት የሚችል ሰው አለ? አይችሁ፣ ንስሐ ያስፈልገናል። ምንም እንኳን የፈለገ ቆራቢያን ብንሆን ማለት የፈለገ በየጊዜው ንስሐ ብንገባ እንኳን ቅሉ ዝቅ ብለን ከቤት ጣራ እገባ ዘንድ የሚገባ አይደለም ብለን ዝቅ ብለን መግባት አለብን። እግዚአብሔር አክዓብን ተመለከተው። ቅስስ ብሎ ጾሞ ጸልዮ ማቅ ሲለብስ አየውና እግዚአብሔር አምላክ ኤልያስ እንደዚህ ያለው፣ አክዓብ በፊቴ እንዴት እንደተዋረደ አየህ አለ። አያችሁ እግዚአብሔር አምላክ እንዴት እንደሚመለስ አይታል። እንዴት እንደተዋረደ በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ይህንን ክፉ ነገር አላመጣ። ኤልዛቤል ግን እሷ መክራ ላደረገችው ነገር ውሾች እንዲበሏት አደርጋለሁ። ምክንያቱም አስገድላ በሱ ስም ደብዳቤ አጽፋ ናቡቴን ያስገደለችው ማናት? ኤልዛቤል ናት። አሁን ወደ ህይወታችን እናምጣ። እስከዚህ ነገር ታሪኩን ካወቅናት በደንብ ስሙ ምዕመናን። ኤልዛቤል መጨረሻ ምን ሆነ?
በዚህ በሁለተኛ ነገሥት ምዕራፍ 9 ላይ ኢይዝራኤላዊውም ይላል በባሪያው በቴስብያዊ ኤልያስ በኢይዝራኤል እርሻ የኤልዛቤልን ስጋ ውሾች ይበላሉ። የኤልዛቤልም ሬሳ በኢይዝራኤል እርሻ መሬት ላይ እንደ ፍግ ይሆናል። አይገርም? ናቡቴ በድንጋይ ተገደለ፣ ውሾች መጥተው በሉት ስጋው። የእሷስ እንደውም ፍትሐ ነገሥት አንድምታም እንደሚለው ጅቦች መጥተው በሏት። ከጅቦች የተረፈውን ሰውነቷን ውሾች በሉት። ከውሾች የተረፈውን ደግሞ ፍግ ሆነ፣ የመሬቱ ማዳበሪያ ሆነ። እግዚአብሔር ከዚህ መቅሰፍት ይሰውረን። ለካ እናንተ በክብርም መቀበር ማን ሲፈቅድ ነው? እግዚአብሔር። ሰው ላይ ግፍ የሚሰራ በሙሉ እንደዚህ ነው። ፍትሐ ነገሥታችን ተመልከቱ፣ አንቀጽ 44 በእንተ ነገሥት የሚለው ላይ ጅቦች መጥተው በልተዋት፣ ከጅቦች የተረፈውን ውሾች፣ ከውሾች የተረፈውን ፍግ ሆነ የመሬቱ። ለመቀበሪያ እንኳን የለም። እግዚአብሔር አምላክ መጨረሻችን ያሳምረልን። እግዚአብሔር አምላክ ላይ በሚወዳቸው በደጋጎቹ በንጹሃን ክርስቲያኖች ላይ የምንሰራው ግፍ ይህን አክል ዋጋ ያስከፍላል። የኤልዛቤል መጨረሻ ነው። ቅዱስ ኤፍሬም ሶርያዊ ይህን ሲተነትን ምንድን የሚለው አክዓብ ይህንን ክፉ ምክር በኤልዛቤል ተመክሮ ምንም እንኳን ናቡቴን ቢያስገድልም ማቅ ለብሶ አመድ ነስንሶ ንስሐ ገብቶ ቅስስ ብሎ መሄዱ እግዚአብሔር አምላክ ይቅር አለው ይልና ቅዱስ ኤፍሬም ሶርያዊ ኤልዛቤል ግን ታበያ ማን ያመጣል በማለቷ መጨረሻዋ የውሾች ራት ሆነች ይላል። ስለዚህ እግዚአብሔር አምላክ ምን ይወዳል? ንስሐ የሚገባ ሰው። ግፍ የሰራን ሰዎች አለን፣ አሳስተን ሰው የገደልን ሰዎች አለን። በሉ እንግዲያው ዕለተ መሞታችን ሳትቀር ንስሐ እንግባ። አለበለዚያስ እንደ ኤልዛቤል መጨረሻችን የምትሆን። ኤፍሬም ሶርያዊ በጣም አመስጥሮ ይሄንን ነገር ይናገራል። የኤልዛቤል ግብሯ ምንድን ነው? አንደኛ የበዓል ነቢያትን ትቀልብ ነበር። ጣዖት የሚያመልኩትን ትቀልብ ነበር ኤልዛቤል። ያ ብቻ አይደለም፣ የእግዚአብሔርን ነቢያት ትገድላቸው ነበረ። ይሄ ብቻ አይደለም፣ ነቢዩ ኤልያስን የበዓል ነቢያትን ስላስገደለ ትዝትበት ነበረ። በዛ ናቡቴን ታስገደለች። ኤልዛቤል ማለት ይሄ ነው። ዛሬ እንደዚህ አይነት ሰዎች አይኖሩ አሉ። ክርስቲያኖችን የሚገድላል፣ የዋህን ሰውን የሚያጠፋ ሰው አለ። በዛ ላይ ደግሞ ካህናትን የሚጠላ ሰው አለ፣ ግፍ የሚፈጽም ሰው አለ። ኤልዛቤል የስሟ ትርጓሜ እግዚአብሔር አለ እንዴ እንደማለት ነው። ከዚህ ድፍረት እግዚአብሔር አምላክ ይጠብቃል። ለዛ ነው በድፍረት የምታደርገው። ኤልያስን ለማስገደል የምትሞክሩ ለዚህ ነው፣ እግዚአብሔር አለ እንዴ ብላ። የኤልያስ ግን የስሙ ትርጓሜ እግዚአብሔር አምላክ ነው ማለት ነው። እሱ ጋር ጥርጥር የለም። ምክንያቱም አምላካችን ማን ነው? እግዚአብሔር። ልዩነቱ እንኳን ራሱ አንዳንድ ጊዜ ስም ስናወጣም ራሱ አንዳንድ ሰዎች ነው ጥንቃቄ አናደርግም። በእውነት ስሙ ደስ ሲል ኤልዛቤል የሚለው ብሎ ኤልዛቤል የሚል ሰው እኮ አለ። ደስ ስለሚለው እንደሚሰጠው እንዴ። አሪዮስ ማለት እኮ የስሙ ትርጉም እኮ ፀሐይ ነው። ታዲያ ልጅህን ስም አሪዮስ ልትለው ነው እንዴ? የስሙ ትርጉም ብቻ ደስ ስለሚል እኮ አለም እኮ። ግብሩ ምንድን ነው የአሪዮስ? ይህን ማወቅ አለብን ምዕመናን። ስም ስናወጣ በጣም ጥንቃቄ ይፈልጋል። ናቡቴ ማለት ፍሬያማ፣ ፍሬ የሚያፈራ ማለት ነው። እንደውም የኤልዛቤል ግብር በራእየ ዮሐንስ ምዕራፍ 2 ቁጥር 20 ላይ ዳሩ ግን ይላል ነቢይ ነኝ የምትለውን ባሪያዎቼ እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተወውን ያችን ሴት ኤልዛቤል ስለምትባለዋ ስለማትተዋት የምነቅፍብ ነገር አለኝ። የኤልዛቤል ግብር እንዴት እንደመጣ ልክ እንደሷ ጣዖት የሚያስመልካለ፣ ልክ እንደሷ ንጹሃን የሚገድላለ፣ እንደሷ እንደ ኤልዛቤል ያለው ግብ በዚህ በቲያጥሮኑ መልአክ አስተዳዳሪ፣ እሱ የዚህ አስተዳዳሪ ስሙ ሉኪዮስ ይባላል። መተርጉማን የዚህን ሰው ስም ሉኪዮስ ብሎ ሲጠሩ የቲያጥሮን ቤተክርስቲያን አስተዳዳሪ ነው። ልክ እንደ ኤልዛቤል ግፍ የሚፈጽም ንጹሃንን የሚገድል በዛ ላይ ደግሞ ካህናትን ደግሞ የሚጠላ በዛ ላይ ደግሞ የቤተክርስቲያን አገልጋዮችን አባቶች ላይ የሚዝት ኤልዛቤላዊ ግብር
እግዚአብሔር ከዚህ መከራ ሁላችንም ይሰውረን በእውነት። ይሄ የሚላሉ መተርጓማን ስም አበር ነው ይላሉ። ግብር አበር ነው፣ ልክ እንደ ኤልዛቤል ግብር ያላት። ስለዚህ ይሄን ለማን ነው የሚናገረው? ለቤተ አይሁድ ነው። ኤልዛቤል ያላቸው አንድም ቤተ አይሁድ ናቸው። ቤተ አይሁድ ልክ ኤልዛቤል ለጣዖት ስገዱ፣ መስዋዕተ ጣዖትን ብሉ እንደምትል ሁሉ አይሁድም መስዋዕተ ኦሪትን ያብሉ፣ ኦሪትን ደግሞ ያዙ ይሉ ስለነበረ ቤተ አይሁድ በኤልዛቤል ተመሰሉ። ልክ ኤልዛቤል ጣዖት አምልኩ፣ ለጣዖት የተሰዋም ብሉ እንደምትለው ቤተ አይሁድ ደግሞ ኦሪትን ያዙ፣ መስዋዕተ ኦሪትን ያዙ ይላሉ። በግብር አበር በስም አበር ቤተ አይሁድ ኤልዛቤል ተባሉ። ያችን ኤልዛቤል ስለማትተዋት የምነቅፍብ ነገር አለ። አይታችኋል? ኤልዛቤል የነበረችው እኮ በብሉይ ኪዳን ነው። አሁን በአዲስ ኪዳን ግን የእሷ አይነት ግብር ያላቸው ሙሉ በኤልዛቤል ይጠራሉ። አያችሁ ስም ምን ያክል አደገኛ እንደሆነ። ብሉይ ኪዳን ናት ተብላ እንኳን አልታለፈችም። በጣም የሚገርማችሁ ናቡቴ የአባቶቼን ርስት ያለውን የወይን አትክልቱን አልሰጥም ብሎ ራሱን አሳልፎ ሰጥቶ ሞተ። በድንጋይ ተወግሮ ሞተ። ከናቡቴ የሚበልጥ ነው መድኃኒዓለም አለ። ድርሳነ መድኃኒዓለም እንደዚህ ይላል ዘረቡ የናቡቴ ወዳጁ የተገፋው መድኃኒታችን ክርስቶስ ነው። አቤል በሴት ምክንያት ስለሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ ይልና መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቤተ ክርስቲያን ሞተ። ናቡቴ ስለምን ሞተ? ስለ ወይን አትክልቱ። ጌታችንስ ስለ ቤተ ክርስቲያን ሞተ። ክብር ምስጋና ለአምላካችን ለክርስቶስ ይሁን። በእውነት አያችሁ የኛ መተርጓ እንዴት እንደሚመሰጥሩት ጉዳዩ የናቡቴን ብቻ ማለት አይደለም። አይታችሁ ናቡቴ የሞተው ስለ ወይን አትክልቱ ነው። ክርስቶስ የሞተው ግን ለኛ ሲል ናቡቴ ከአቅም በላይ ሆኖ ነው የተወገደለው። ጌታችን ግን ወዶ ፈቅዶ ነው። ከናቡቴ የሚበልጥ ከዚህ አለ። አባ ጊዮርጊስ ዘጋስጫ እንደው መጽሐፍ አርጋኖን ላይ ዘሰሉስ ምዕራፍ 6 ላይ ይህ ደም ይላል የክርስቶስ ደም ማለት ነው። ስለ ወይኑ ቦታ እንደሞተው እንደ ኢይዝራኤላዊው እንደ ናቡቴ ደም አይደለም፣ ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ አይገርም። ስለ መሬት ብሎ አይደለም ጌታችን የሞተው፣ ስለ እርሻ ብሎ አይደለም የሞተው፣ ለኛ ለናንተ ለሁላችን ለዓለም ሁሉ ስብስብ ሲል የፈሰሰ የክርስቶስ ደም ነው። ስሙ የተመሰገነ ይሁን። ለዚህ ነው አርጋኖን ላይ አባ ጊዮርጊስ ዘጋስጫ ከናቡቴ የሚበልጥ ከዚህ ያለ። ናቡቴ ስለ መሬቱ ነው፣ ክርስቶስ ግን ስለ አንተ ነው የሞተው። በሱ ላይ እንኳን ስለ መሬት እንኳን ይሄን ያክል ዋጋ ከተከፈለ ለአንተ ዋጋ የከፈሉስ አይከብድም? ይሄን አባ ጊዮርጊስ ዘጋስጫ ያመሰጥራል። እሺ ከናቡቴ ምን እንማራለን? አንደኛ የማይሸጥ የማይለወጥ እንደ እግዚአብሔር ሕግ ያለውን የቤተ ክርስቲያናችንን ትምህርት አንሸጡ። የአባቶቼ ርስት ሰጥ ዘንድ እግዚአብሔር ከኔ ምን በልልኝ ያረቅል። የቤተ ክርስቲያን ትምህርት አይሸጥም። የቤተ ክርስቲያን ስርዓት አይሸጥም። በነገራችን ላይ ርስት የተባሉት ካህናትም ጭምር ናቸው። አቤቱ ሕዝብህን አድን ርስትህን ባርክ ሲል ካህናት ሰማችሁ? ሕዝብ ያለው ማንም ነው? እኛ ነው አይደል? ርስትህን ባርክ ሲል ርስት የተባሉት ማን ናቸው? ካህናት። የአባቶቻችን ርስት ናቸው። አሳልፈን አንሰጥም። አይታችኋል። ባለፈው ቤተክርስቲያናችሁ ወቅታዊ ጉዳይ ከእንግዲህ ጳጳስ የሚባል አያስፈልገንም፣ ከእንግዲህ ሲኖዶስ አይባልም። የአባቶቻችን ርስትማ አሳልፈን አንሰጥም። ካህናት እኮ ርስቶቹ ናቸው እንዴ! ሊቃነ ጳጳሳት ከሌሉማ ማን ነው ቄስ የሚሆነን? ቄስ ከሌለማ ማን ነው የሚያጠምቀን? ማን ነው የሚያቆርበን? ልጅ ብንወልድ ክርስትና የሚጠመቀው በካህን ነው። ብናገባ ተክሊል ቢፈጸም ቁርባን ቢገባው በካህን ነው። ብንሞት ቁርባን ቢደረግ ፍታት ቢደረግ በካህን ነው። የት ይገባል? አቶ ገብቶ ይቀድሳል? ይህ ማወቅ አለብን ምዕመናን። ክብረ ክህነትን ስልጣነ ክህነትን ጠብቀን ነው መናገር ያለብን እንጂ አንድን ሊቀ ጳጳስ መናገር አንድን ጓደኛ እንደመናገር ማለት አይደለም። የአባቶቻችን ርዕስ አሳልፈን መስጠት የለብንም። አዎ ልናዘን እንችላለን። አዎ ልንከፋ እንችላለን። ለምን እንደዚህ አያረጉም ብለን፣ ግን ክብረ ክህነት መጠበቅ አለብና
እንጂ ችግር የለውም ባይኖሩ አይባልም። በህንድ የሆነውን ታውቃላችሁ? ህንድ ማላንካራ እንደኛ ኦርቶዶክስ ተዋህዶ ናት። ከ5ቱ አሃተ ቤተክርስቲያናት አንዷ ናት። የዛሬ 60 ዓመት እንግሊዞች የህንድን ጳጳሳት በአንድ ሌሊት ገደሉባቸው። እስቲ አርግብንና በሀገራችን ያሉ ሊቃነ ጳጳሳት በአንድ ቀን ቢሞቱ ምን እንደምንሆነው እኛ? አረስችም ድርሻ አንልም። ገብርኤል አለ እንዴ እንደምንለው በአንድ ቀን ጠዋት የህንድ ኦርቶዶክሶች ሲነሱ ጳጳሳት እንዳለ ሞተዋል። ከዛ ቀኝ ገዢዎቻቸው እንግሊዞች ሞቱባችሁ ስታሳዝኑ፣ በቃ ለምን ከሮም ከካቶሊክ ለምን ጳጳስ አናመጣም አሉ። ለምን የገደሉባቸው? ኦሪየንታል ኦርቶዶክስ የሆነችዋን ህንድ ከየት ለማስመጣት? ካቶሊክ ለማድረግ ነው። አይታችኋል ሴራው ምን ያክል ከባድ እንደሆነ። የለም አናረገውም፣ ወይ ከኢትዮጵያ ወይ ከአርመን ወይ ከሶሪያ ነው የምናመጣው፣ ከእናንተ አናመጣ። ሄዳ ከሶሪያ ጳጳስ አስመድባ ነው አሁን ያለችው። አያርግብን እንጂ እኛ ጋር ቢሆን እንደዚህ የሚሆነው። ስለዚህ ሊቀ ጳጳስ ምናምን ጳጳሳት ምናምን ቢጠፉ የሚባለው በእጅ ብልጫ ገሌ ይሁን የሚባል አይደለም። ይሄን ማወቅ አለብን ምዕመናን። ሐዋርያዊ ውርርስ ከጠበቁ አሃታ ቤተክርስቲያን ጳጳስ እናመጣለን እንጂ ወይ ከኛ መካከል በቃ አባታችን ገሌ ይሁኑ ተብሎ በእጅ ብልጫ አይሆንም። ሐዋርያዊ ውርርስ መጠበቅ አለበት። ሐዋርያዊ ትውፊት መጠበቅ አለብን። አፖስቶሊክ ሲሽን ቀላል እንዳይመስላችሁ ምዕመናን። ካህንን የምናቃል ሰዎች አቤቱ ሕዝብን አድጋራ ርስትን ባርክ። ይሄ ቃል ርስት የተባሉት ካህናት ናቸው። ይሄን አንሸጥም። ይሄ በገንዘብ አይለወጥም። ስለዚህ ስንናገር ራሱ አክብረን እንደውም በቃ ዝም እንበል አይደለም። እኛ ቤተክርስቲያን እንደምታውቁት ጳጳሳት ማይሳሳቱ ናቸው አንልም ማለት። ካህናት ኢንፋለብል ናቸው ማይሳሳቱ ናቸው አንልም። ሰው ናቸው ይስታሉ። ስንናገር ግን ክብረ ክህነት ጠብቀን ምን ችግር አለ ሲፈልቅ ሲል የሚባል አይደለም። አይተካውም። ያንን ቅዳሴ ይቁም እያለን እኮ ነገራችን ላይ ካህን አያስፈልገንም ማለት እኮ ቅዳሴ ይቁም ማለት ነው። ቅዳሴ ይቁም ማለት ስጋው ደግሞ ይቁም ማለት ነው። ስጋው ደግሞ የለም ማለት የዛሬ ሕይወት የለም ማለት ነው። ስለዚህ ካህናትን እንድንሰድብ ሊቃነ ጳጳሳትን እንድንሳደብ የሚገፋፋ ነገር እንኳን ሲመጣ የአባቶቼን ርስት አሳልፌ አልሰጥም። መናገር በሚገባኝ ልክ ነው የምናገረው፣ አክብሬ ነው የምናገረው። አባትነታቸውን አክብሬ እኔ ልጅ ሆኜ ነው የምቀርበው ብለን ነው ማቅረብ ያለብን። አንደበታችን መገራት አለብን። ምድር ያቺኛዋ ርስት የተባለችዋ የቤተክርስቲያን ስርዓት አንደኛው ካህናት ናቸው። በነገራችን ላይ የማንለውጣት የማንሽጣት ሁለተኛዋ ቤተክርስቲያን ናት። ቤተክርስቲያን ትሸጣለች? አይሸጥም። በቃ ቤተክርስቲያንን አሳልፌ አልሰጣም ብሎ ዛሬ ውስጥ የነበሩ መሪጌታንን የሚሉ ዲያቆን ነበርን የሚሉ ቄስ ነበርን የሚሉ ከቤተክርስቲያን ከወጡ በኋላ ቤተክርስቲያንን ድጋሚ ለመውረስ ከነ ህንፃዋ ሌላ ቤተ እምነት ለማድረግ ሲጥሩ የአባቶቼ ርስት አልሰጥም። እስቲ እንደዚህ በሉ። አዎ ብር የለኝም ልክ ነህ። አዎ ገንዘብ የለኝም ልክ ነህ። በደካማ ጎኔም የመጣው ግን ልሙት፣ የአባቶቼ ርስት አልሰጥም። እሺ ለውጥ ይሁንልህ፣ ሌላ ቤተ እምነት ግባ። አይቻልም። የሉም ዛሬ ገንዘብ ሲሰጣቸው ክር የበጠሱ ሰዎች አታውቋቸው? ለውጥ ያደረጉ ሰዎች ሲሉ እዚህ የነበሩ ሌላ አዳራሽ የገቡ ሰዎች የሉ። ናቡቴ ግን ለውጥ አያደርግም። በጣም ይገርማል። ናቡቴ በገንዘብ አይታለልም። ናቡቴን ወርቅና ብር አታለውም። የናቡቴን አይነት ጽናት እግዚአብሔር አምላክ ለሁላችንም ያድለን። በገንዘብ የማይደራደር ገንዘብ አስቀምጦ ርስት ላይ የማያስቀምጥ ቤተ ክርስቲያንን በገንዘብ ልለወጣት አይገባም። በሌላ ክብር ላድርግልህ እንኳን ብሏል፣ አይቻልም። አረ ሌላ ነገር ስልጣን ይሰጥ ይቅርብኝ፣ ሌላ ለውጥ አልፈልግም። ቤተ ክርስቲያን ተጎርታ፣ ቤተ ክርስቲያን ተጠቅታ ሌላ ክብር ከኔ ይራቅ። የአባቶቼ ርስት አልሰጥም። ለምን? በገዛ ደሙ ስለዋጃት። እንዲህ ይላል የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን ቅድስት ቤተክርስቲያንን ትጠብቋት ዘንድ በምን ይዋጃት? ማንን? ቤተክርስቲያን።
ስለዚህ ክርስቶስ በገዛ ደሙ የገዛት በገንዘብ ትሸወጣለች? ጌታ እኮ በገንዘብ አልገዛትም፣ በደሙ ነው የገዛት። ስለዚህ የቤተ ክርስቲያን አገልጋይ የነበረ፣ የቤተ ክርስቲያን ሰባኪ የነበረ፣ የቤተ ክርስቲያን ዘማሪ የነበረ ሰው ወደ ሌላ ቤተ እምነት ከሄደ በኋላ እቺን ቤተ ለማጥቃት ሲሞክር በገዛ ደሙ የዋጃትም በገንዘብ እየተለላት ምን ያክል አደገኛ ነው ታውቃላችሁ? ሲጀመር የክርስቶስ የከፈለልን ዋጋ ገንዘብ ይተምነዋል? ወርቅ ሚዛን ላይ ያስቀምጥለታል? አረጉ በገዛ ደሙ የዋጃትን ቅድስት ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ ነው። ስለዚህ ሊቃነ ጳጳሳት ማለት በገዛ ደሙ በሰው የተገዛ አይደለም፣ በክርስቶስ ደም የተገዛች ቤተክርስቲያንን እንዲጠብቋት። እነሱም በገንዘብ የተገዙ አይደሉም፣ ቤተክርስቲያንም በገንዘብ የተገዛች አይደለችም። አሳልፈን አንሰጥም። የማይሸጥ የማይለወጥ ይኖር አንደኛው ቤተክርስቲያን ናት። ክብረ ክህነት አይሸጥም። ሁለተኛ ሃይማኖታችን አንሸጠው። በሌላ ሃይማኖት ልቀይርልህ የሚል እንኳን ቢመጣ እንደ አካል አይ ግድ የለም እሺ ዝም በልና ኦርቶዶክስ ሆነ ተቀመጥ፣ ግን ገንዘብ ልስጥህ። እንደዚህ ሰዎች እኮ አሉ፣ ዛሬም ይኖራሉ። ማን ያውቃል? እዚህም ደሞዝተኛ ናቸው፣ እዛ ቤትም ደሞዝተኛ ናቸው። እንደዚህ አይነት ሰዎች አሉ። ከምዕመናንም ሰዎች ይኖራሉ። ኦርቶዶክሱን ችግር የለም፣ ግን ዋና መረጃዎችን ለእኛ አሳልፈ የቤተ ክርስቲያንን ነገር አሳልፎ የሚሰጡ እግዚአብሔር ከዚህ ጠብቀን። በእውነቱ ሃይማኖት አይሸጥም። በክራችሁ አትደራደሩ ምዕመናን። እንጀራ አይደለም፣ ልብስ አይሆንም። ነገ እኮ ትተናት ሄዳለችን አለ። ማን ብረት ለበሳለ ከኛ መካከል? ማን አለ ሞትን ማያት? እያያችሁ ነው። ወተን ለመግባታችን እንኳን እርግጠኛ አይደለንም። ያውም በዚች አጭሮና በጣምና ደግሞ መሪር በሆነች በዚች ምድር ኑሯችን ሃይማኖታችን እንሽጣት። እንደ ናቡቴ ጸንተን መገኘት እንዴት ያቀታን ክርስቲያኖች? አዎ እንደ አክዓብ የሚሉ ሰዎች አሉ። ይሄን ቦታ ስጠን የሚሉ ሰዎች አሉ። ርስትህን ሃይማኖትን ስጠን፣ ገንዘብ እንክፈል፣ ክርሽን በጥሺ፣ እሱን አጋባሻለሁ፣ እሷን ታገባታለህ፣ ከዛ ሀብታም ትሆናለህ የሚሉ ሰዎች አሉ። መልሳችን ምንድን ነው? የአባቶቼ ርስት አሰልፌ ለአንተ አልሰጥም። እግዚአብሔር እንደዚህ አይነት ነገር ከኔ ምን ይበልልኝ? ያርቅ። በቃ ክርስቲያን መስማት ያለባችሁ ይሄንን ነው። በሃይማኖት ጉዳይ በቤተ ክርስቲያን ጉዳይ ላይ ምንም ድርድር መሆን የለበት ከማንም ጋር ማለት ሃይማኖታችን እንዲህ ይላል ጌታችን በወንጌል ማቴዎስ 19:29 ላይ ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል። አንተ አክዓብ ሆነ እንደ ኤልዛቤል አይነት እንኳን ችግር የለው ምን ያስፈጽምልሃሉ ብላ ግፍ የምትፈጽም ሚስት ካለች እንዳትሰማት። አንቺም እንደዛው አይዞሽ ሚስቴ ብሎ በአንቺ አሳቦ ግፍ የሚፈጽም ባል ካለ ከቤተ ክርስቲያን ጋር የሚደራደር ካለ እንዳትሰሚው። ሃይማኖት ነዋ። ልትታዘዡ ይገባል፣ ልታከብራት ይገባል። ልክ ነው። ሃይማኖት ሲሆን ግን አይሆንም። የአክዓብ ጥፋቱ ምንድን ነው? እያለቀሰ ገብቶ እግዚአብሔር ሆይ ፈቃድ ይሁን ብሎ ከመተው ለእሱ አሳልፎ ከመስጠት ይልቅ ለእሷ ነግሯት እሷ የምትለው ነገር እሺ ብሎ መቀበሉ። ሂድ ተነስ እንጀራ ብላ መሬቱን ውሰድ ስትለው። ስሙ ክርስቲያኖች፣ እንደዚህ ያጋጥማል። በቃ ኤልዛቤል የሆነች ሚስት ትገጥምሃለች። ኤልዛቤላዊ ግብር ያለው ባል ይገጥምሽ ይችላል። ሃይማኖትሽ አሳልፈሽ እንድትሰጪ፣ ግፍ እንድትሰራ፣ ግፍ እንድትሰሪ። መልሳችን ግን ምን መሆን አለበት? የአባቶቼ ርስት አሳልፌ የሰጥ ዘንድ እግዚአብሔር አምላክ እንዲህ አይነቱን ከኔ ምን ይበልልኝ? ያርቅ። ሃይማኖት ላይ አትደራደሩ። በቃ ሃይማኖት ብቻሽን ነው መቆም ያለብሽ። ብቻህን ነው መቆም። በኦርቶዶክሳዊት ተዋህዶ እምነታችን ላይ ንቅንቅ ማለት የለብን። ሰምተናላ ብዙ እሱ ሲቀየር አብራ የተቀየረች አለች፣ እሷ ስትቀየር አብሮ የተቀየራለ። የለም ይሄ አላያችሁም? በጎረቤት ልክ እንዲህ ሲመጣ ማለት ያለባችሁ እንደ ናቡቴ ዛሬ እረፍቱ እንደሆነው እንደ ናቡቴ የአባቶች ርስት አልሰጥም፣
ገንዘብ ከሆነ ችግር የለው፣ ልብስ ከሆነ ችግር የለው። ታዘዡ። ዝቅ ብለሽ ባልሽ ነው ደስ ይልሽ ነው የሚገባው። አንተም ልትወዳት ይገባል። ሚስት ናት፣ ትክክል ነው። ሃይማኖት ጋር ሲመጣ ግን ቆም ብሎ ማሰብ ያስፈልጋል። አክዓብ የተታለለው በዛ ነው። ንጉሥ እኮ ነው፣ ግን ኤልዛቤል የምትባል ሚስት አለች። ኤልዛቤል የሚባል ጓደኛ ይኖረናል። ኤልዛቤል ብዙ ነው ግብሯ። ሚስትም ትሆናለች፣ ጓደኛም ትሆናለች። ስንት ጓደኞቻችን አሉ አብረው ቤት እየተማሩ ክር የበጠሱ ሰዎችን በቃ ተታለው አብረው ፌሎሺፕ ብለው አርብ ቀን ወስደዋቸው አንድ ቀን እኛ ገብቶ ተጣምራ አንድ ቀን አትመጣ ምን ችግር አለው? ይኸውና እንደው ከደበረች ታይዋለሽ የሚሉ ሰዎች እኮ ነው። ገብተው እዛ ግብት ውጥት የለም። ኑፋቄ ክፉ ነው። ከገቡበት በኋላ መውጣት ከባድ ነው። ለሰይጣን እድል ፈንታ አትስጡት ምዕመናን። አንዴ ከተገባ በኋላ ወጣ ለማድረግ እጅግ በጣም ከባድ ነው። የመዋኛ ገንዳ እንዳይመስላችሁ ገብቼ እወጣለሁ የሚባለው። ልሞክረው ብለው ከሄዱ ሰዎች እኮ ሰምጠው የቀሩ ሰዎች እኮ አሉ። አናቃቸው አሉ። ከጓደኞቻችን ከጎረቤቶቻችን እንደ ኤልዛቤል አይነት ጓደኛ ያላችሁ ሰዎች ዛሬም አላችሁ። እቺን ቤተክርስቲያን ልተዋት ወይስ አልተዋት? ልስማት ወይስ አልስማት? እዛ በምንፍቅናውና በክደት ቦታ ላይ ልገኝ አልገኝ ምን ሰዎች አለን? መልሳችን የአባቶቼን ርስት አሳልፌ ላንተ አልሰጥም። እንደ ኤልዛቤል ክፉ ግብር ያላቸው አሉ። ወደ ጣዖት አምልኮ የሚወስዱን፣ ወደ ሽሻ፣ ወደ ጫት፣ ወደ ሲጋራ የሚወስዱ ሰዎች አሉ። ዛሬም አሉ። አክዓብ እኮ የዋህ ነው። ኤልዛቤል የምትሆን ሁሉ ብቻ የሚያደርግ እንደዚህ አይነት ሰዎች አሉ። ልጁ እኮ በጣም ደግ ነበረ። ከክፉ ጓደኞቹ ጋር ውሎ የሚገርም የነበረ የቤተክርስቲያን ልጅ ሱሰኛው ነው ሰው። ያችን ኤልዛቤል ተዋታ። ያንን ኤልዛቤል ተይዋ። ክፉ ቦታ የሚያውልሽ ከሆነ የኛ እኮ ቦታችን እኮ ማህሌት ነው፣ ናይት ክለብ አይደለም። የኛ እኮ መጠለያ ቤተክርስቲያን ናት፣ አዳራሽ አይደለም። ለምን እዛ እንገኛለን? አይ እሷ እንደዚህ ብላኝ እኮ ነው፣ እሱ እንደዚህ ብሎኝ። ኤልዛቤልን ተዋታ። እርሷን ባለመተውህ የምነቅፍብ ነገር አለኝ ይላል እግዚአብሔር። ሃይማኖት አይተውም። ገላትያ 5:21 እንደዚህ ይላል፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ካለ በኋላ አስቀድሜ እንዳልኩ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። ጳውሎስ የተናገረ ምን የሚያደርግ መለያየት፣ ከዛ ቀጥሎስ መናፍቅነት፣ ምቀኝነት፣ በሰው ላይ እንድትቀና የምታረግ ኤልዛቤል ካለች ተዋት። በስመ አብ ወወልድ ወመንፈስ ቅዱስ አርቅ። ወንድምን እንድትገድለው የምታረግ ካለች አማትባህ ርቃት። ንስሐ ግባበት፣ ከጸናበት ሱባኤም ግባበት። ወንድምህን እንድትገድል የምታደርግ እህትሽን እንድትጠለይ የምታረግ ያቺ ኤልዛቤል፣ እሷም ባለመተው የምነቅፍብህ ነገር አለ። ያቺ ምቀኝነት አለችብህ፣ ያቺ ቅናት አንቺ ጋር አለች። ያቺ ኤልዛቤላዊ የሆነው ግብ እኛ መተው አለብን። ሌላው የማንተዋት ርስታችን እመቤታችን ናት። እመቤታችን ርስታችን ናት። በገንዘብ ትለወጣለች? እንዲህ ይላል አባ ጊዮርጊስ ዘጋስጫ ሆህተ ብርሃን ላይ ምዕራፍ 1 ቁጥር 2 ላይ የርስታችን መጀመሪያ የነፃነታችንን ምስክር ለክብራችን የሽልማቻችን ጌጥ ማርያም ናት ይላል። የርስታችን መጀመሪያ እመቤታችን ርስት ናት፣ አይሸጥም። የድንግል ማርያምን ፍቅር እጥብ ጥርግ አድርገን እንድናወጣ ሲፈልጉ የአባቶቼ ርስት አሳልፌ አልሰጥም፣ አትሸጥም እመቤታችን። እንዚራ ስብሐት ላይ አባ ጊዮርጊስ ዘጋስጫ ዘቀዳሚት ላይ እመቤቴ ማርያም ወይ ይላል አባ ጊዮርጊስ ዘጋስጫ። እንደ ግብፅ ምድር ሽንኩርትና ጎመን ያላፈራሽ ያማረች ምድር ርስት አንቺ ነሽ። ርስታችን ናት እመቤታችን። ድንግል ማርያምን እንድንተዋት በቃገኗ እንዳንጠቀም ከአማላጅነቷ እንዳንካፈል እሷን እንድንተዋት እሷን እንድንንቃት ሲሞክሩ የአባቶች ርስ አሳልፌ አልሰጥም። ድንግል ማርያምን እንዳትተዋት፣ የእናት አማላጅ ናት። አደራችሁ እንዲህ በተግበሰበሰና በኃጢአት በወደቅን በዚህ ዓለም የእሷ አማላጅነት ነው እንጂማ ማን አለ በእግዚአብሔር ፊት የሚቆም? ስንት ጉር ተሸክመናል እዚህ የተቀመጥ ነው። ድንግል ማርያም እኮ እባክህን መሐራቸው እያለች እኮ
እባክህን ይቅር በላቸው፣ ነገ እኮ ንስሐ ይገባሉ፣ እድሜ ስጥ እያለች ድንግል ማርያም ርስታችን ናት። አራተኛ ርስታችን መንግስት ሰማያት ናት። መንግስት ሰማያት አትሸጥም። ይሄን ሐዋርያ ቅዱስ ጳውሎስ ሲናገር የሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ አሁንም ስለ እግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ይላል። ርስት የተባለችው መንግስት ሰማያት ናት። መንግስት ሰማያት አትሸጥም። የምንወርሳት መንግስት ሰማያት ናት። በቃ ይሄን ሃይማኖት ተውና ከኦርቶዶክስ ውጣና ግድ የለም ወደዚህ ግባ ስንባል ያቺ የመወርሳት መንግስትስ ሰው ያላየው የሰው እጅ ያልሰራት ዓለም ሳይፈጠር እግዚአብሔር ለወዳጆቹ ያዘጋጃታል። ለማን እሰጣለሁ? መንግስት ሰማያትን አልሸጣትም ማለት አለብን። አምስተኛ ርስት የተባለው ድህነታችን ነው። ድህነት በክርስቶስ ሞት ያገኘ ነው። ድህነት ውርስ ይባላል። ድል የሚነሳ ይህን ይወርሳል። አምላክ ሆኖአለሁ እርሱም ልጅ ይሆነኛል ይላል ራዕይ ዮሐንስ ምዕራፍ 21 ቁጥር 7 ላይ። ድል የሚነሳ ነው የሚለው ምን ማለት ነው? አምላክ ሆኖአለሁ እሱ ልጅ ይሆነኛል። ድል ንሳ። በተጋድሎ በጾም በጸሎት ስጋው ደሙን በመቀበል በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ እንዳለ እችን መዳን በገንዘብ አትሸጥም። ጥምቀት ያለው እዚህ ነው ምዕመናን። ሚስጥረ ጥምቀት ያለው እኛ ጋር ነው። ሚስጥረ ቁርባን ያለው እኛ ጋር ነው። ሚስጥረ ሜሮን ያለው እኛ ጋር ነው፣ ሌላ ቦታ አይደለም። ክህነትም ያለው እኛ ጋር ነው። ድህነትም ያለው እኛ ጋር ነው። የዘላለም ሕይወትን ለመውረስ ምንችለው በቤተ ክርስቲያን ብቻ ነው፣ በግል የለም። የፈለገ ቤታችን መጽሐፍ ቅዱስ ብናነብ የፈለገ ስለ መጽሐፍ ቅዱስ እውቀት ቢኖረን ያለ ቤተ ክርስቲያን ያለ ካህን ድህነት የለም። የዘላለም ሕይወት መውረስ አይቻልም። ድል መንሳት አለብን። ወደ ኃጢአት ወደ ክፋት የሚያዘነብ ይሄንን ዓለም ድል መንሳት አለብን። ይሄንን መስጠት የለብንም። ስለዚህ ከዚህ ከቤተ ክርስቲያን ውጡ፣ የዘላለም ሕይወት እንዳትወርሱ፣ ይሄንን ድህነት የምታገኙበትን መንገድ ተዉ ሲለን ይሄንንማ የምድንበትን የመዳን ሕይወቴን አልተውም፣ የአባቶቼን ርስት አሳልፌ። ሌላው ርስታችን ክብረ ንጽሕናችን። እህታችን አንቺን በዘፈን አንቺን በገንዘብ አንቺን በስካር አታሎ ክብረ ንጽሕናሽ ሊወጥ ሲል በፍጹም አላረገው። በገንዘብ አይሸጥማ። አንተም ወንድሜ እንደዛው በምንም ነገር ተታለ ክብረ ንጽሕናችሁ አሳልፋችሁ አትስጡ። ሲሆን በተክሊል ካልቻለን በቁርባን ግን አንዴ ወድቅ ያለው ተብሎ እየተመላለሰ መዘሞት ተገቢ አይደለም። ክብረ ንጽሕና ርስት ነው። ቤተክርስቲያን ሸልማ እውቅና ሰጥታ ልጆቼ እናንተ በተክሊል ይገባቸዋል ነይ በቃ እንዘሙት ምን ችግር አለው? ዛሬ እንደር፣ ዛሬ እንጨፍር፣ ዛሬ እንዘሙት ሲባል የለም አላረገውም። እስቲ እንደዚህ እንበል፣ አልዘሙትም። ይሄ እኮ ሰውነት እኮ የኔ ሰውነት አይደለም የእግዚአብሔር ነው ሲንበል። ምንድን ያለው ሐዋርያ ቅዱስ ጳውሎስ? በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁ። በዋጋ ያ ማለት አንተ ራሱ ያንተ አይደለም። ስለዚህ አንተ አሁን እየዘሞትክ ያለው በአንተ ባልሆነ ሰውነት ነው። ምን ማለት ነው? ለነጋገር ያንተ ካርታ ባልሆነ እንደ መኪና ካሰብከው በአንተ ሊብሬ ባልሆነ መኪና። ድፍረታችን ደግሞ አይገርም? እስኪ የገዛ ቤት አድርገህ አስበውና አንተ በአንተ ስም በሆነው ካርታ ቤት ላይ ሰው መጥቶ እንደፈለገ ቢጨፍር ዝም ትላለህ? አሁን ትዕግስቴን ተፈታተናችሁ ነው የምሉኝ። አሁን እኮ እያደረጋለሁ እኮ ያንን ነው። ባለቤትነቱ የእግዚአብሔር ነው። የኛ ካርታነቱ የእግዚአብሔር ነው። እየጨፈርን እየደነስን ደግሞ ሌላ ባዕድ ስራ እየሰራን ነው። እግዚአብሔር ግን ዝም አይገርም? ትዕግስቱ በሱ ንብረት ላይ በሱ ቤት ላይ እናንተ የእግዚአብሔር ቤተ መቅደስ አይደላችሁም ብሎ የለ? አይታችሁ የምንሰራውን ስራ በዚህ ልክ ነው ማስተዋል ያለብን። ኃጢአትን፣ ዝሙትን፣ መርከስን ማለት በቃ ስጋዬ ስሜት ነው፣ አንድ ቀን ነው ጠጣው በቃ የሚባል አይደለም። በራሳችን ባልሆነው ነገር ላይ መብቴ ነው እንኳን ማለት እንኳን አንችልም። በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁም እንኳን አለ። በቃ በቁርጣችን እኮ ነገረን። እንደው ተው እንደ ኃጢአትነት ማሰብ እንደ ወንጀል እኮ የምንሰራው ወንጀል። እንዴ ያንተ ባልሆነ ቤት አንተ ባልሰራው ቤት ሰው በሰራው ቤት ገብተህ እንደፈለገ ትጨፍራለህ? አይፈቀድም እኮ።
ሕግ እኮ ያስራል። እግዚአብሔር ይሄንን ቢያደርገው ኖሮ የት እንገባ ነበር? እግዚአብሔር ሁላችንም ያስበን። በእውነቱ ስናጠቃለው የናቡቴ አምላክ እግዚአብሔር ተበቃይ ነውና በሐሰት እንዳትመሰክሩ፣ በሌላችሁበት ባላያችሁት ነገር ናቡቴ ላይ መጥተው እግዚአብሔርን ሰድበዋል፣ ንጉሥን አቃለሉ እንደመሰከሩ እንዳትናገሩ። አንድ ሁለተኛ፣ እንደ ኤልዛቤል አይነት ሚስት ገጥማን፣ እንደ ኤልዛቤል አይነት ጓደኛ ገጥሞ፣ እንደ ኤልዛቤል አይነት የሥራ ባልደረባ ቢገጥም እንኳን በሃይማኖት በክርስትና ከሆነ ምን ማለት ያለብን? የአባቶች ርስት አሳልፌ አልሰጥም። የመጨረሻው ናቡቴ ጨካኝ በሆነች ኤልዛቤል ግፍ ተፈጸመበት። አክዓብ ተባባሪ ሆነ። ግን ከበስተ ምስራቅ የመጣ ኤልያስ መጥቶ አንተ ግፍ ፈጽማልና የናቡቴን ስጋ ሰውነቱን ውሾች እንደበሉት ያንተንም ይበሉታል ተባለ። ስለዚህ ሁሌ በዘመናችን እንደዚህ ሰዎች አሉ። እንደ ኤልዛቤል ግፍ የሚፈጽም አለ፣ እንደ አክዓብ ዝም የሚል አለ፣ ግፉን የማይቃወም። እንደ ናቡቴ ግፍ የሚፈጸምበት ሰው አለ፣ እንደ ኤልያስ ደግሞ እውነተኛ አባት አለ። እግዚአብሔር አምላክ ይህን ያሳጣል፣ መጨረሻችን ያሳምረልን። ወስብሐት ለእግዚአብሔር።